በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሰላም ለእናንተ ይሁን የኦርቶክራይስት ቤተሰቦች። ዛሬ በአእምሯችንና በነፍሳችን ውስጥ የሚመላለስ አንድ ከባድ ጥያቄ ይዘን መጥተናል። ጥያቄው ይህ ነው። በዙሪያችሁ ሰዎች ቢኖሩም አንዳንዴ ወይም ሁሌ ብቸኝነት ተሰምቷችሁ ያውቃል? አምላኬ ሆይ ለምን ተውከኝ ብላችሁስ በምሬት ጠይቃችሁ ታውቃላችሁ? ዛሬ እግዚአብሔር አልተውህም በሚል ርዕስ የብቸኝነት ስሜት በሳይንሳዊ መንገድ ልብ በሚነካ ምናባዊ ታሪክና በዳዊት መዝሙር ምዕራፍ 23 ቁጥር 4 ላይ በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉውን አልፈራም፣ በትርህና ምርኩስህ እነርሱ ያጽናኑኛል በሚል መንፈሳዊ መነጽር ተመልክተን ፈውስን እናገኛለን። ስለዚህ አብራችሁን ቆዩ። በመጀመሪያ ልብ አንጠልጣዩ ምናባዊ ታሪክ እንመልከት። ታሪኩ ናታን በሚል ወጣት ላይ ነው የሚያጠነጥነው። ናታን በከተማው ትልቅ አፓርትማ ውስጥ በአንድ ከተማ ትልቅ አፓርትማ ውስጥ የሚኖር ሰው ነው። አፓርትማ ውስጥ ሲኖር ውጭው በዝናብ ይዘንባል። የናታን ስልክ ጠረጴዛ ላይ ግን ሁሌ እንደተቀመጠ ነው። ስክሪኑ አልፎ አልፎ ይበራል። ግን ሲበራ የሚያሳየው የሰዎች መልእክት ሳይሆን የጓደኞቹ የደስታ ፎቶዎች በሶሻል ሚዲያ ላይ እንደዚህ ሲሽከረክር ነው። እነዚህ ሁሉ ግን ናታን ብቸኝነት ስሜቱን አይቀርፉለትም፣ አይወስዱለትም። ናታን በዚህ ሰፊ ቤት ውስጥ ሆኖ እንኳን በትልቅ ሰፊ ቤት ውስጥ እንኳን ሆኖ አየር ያጠረ ይመስል ትንፋሹ ያጥረዋል። ልክ እንደ ተቆለፈበት እስረኛ ወዲያና ወዲህ ይላል፣ አያርፍም። በልቡ ውስጥ ያለው ጩኸት ከውጭ ካለው ነጎድጓድ በጣም በእጥፍ ይበልጣል። ማንም ያለኝም ይላል በድንገት ለራሱ። ድምፁ በክፍሉ ውስጥ ሁሉ ያስተጋባል። አስቡት ምን አይነት የስሜት መረበሽ ውስጥ እንዳለ ማለት ነው። አንድ ቀን ናታን በእንደዚህ ስሜት ውስጥ እያለ በድንገት መብራት ጠፋ። እዛው ቤት ውስጥ ድቅድቅ ጨለማ ሆነ። መብራቱ ሲጠፋ ጨለማ ሆነ። ናታን በፍርሃት ተዋጠ። በዛን ጊዜ ያ የብቸኝነት ስሜት ተቀይሮ ወደ ጭንቀት ተለወጠ። ሙሉ በሙሉ ወደ ጭንቀት ተለወጠ። ልክ አንድ ጥልቅ ጉድጓድ ውስጥ ወይም የሞት ጥላ ውስጥ ያለ ያህል ተሰማው። በጭንቀት ሲዋረር ማለት ነው። በዚህ ጊዜ እጁን ዘርግቶ የሚይዘውን ሲፈልግ የሚያገኘው ግድግዳ ብቻ እንጂ ሌላ ነገር አያገኝም ነበር። በዛች ቅጽበት ከልጅነቱ ጀምሮ ሲሰማው የነበረው እምነቱን ሁሉ ተፈተነ። በመጨረሻ ላይ እግዚአብሔር ሆይ የት አለህ? እውነት ከኔ ጋር ነህ ወይ? እንደዚህ ጨለማ ጥለኝ ወይም በእንደዚህ አይነት ጨለማ ጥለኝ የጠፋው ብሎ አለቀሰ። የት አለህ አለው ጌታ። ነገር ግን በዛች ቅጽበት ከመስኮቱ ውጪ የመብረቅ ብልጫ ክፍሉን ለአንድ ሰከንድ አበራው። ብልጭ ሲል ክፍሉ በራለት። ናታን ወለሉ ላይ የወደቀች አንዲት አሮጌ መጽሐፍ ቅዱስ ላይ ግን በዛች ቅጽበት ላይ ለማየት ቻለ። አጋጣሚ መጽሐፉም ክፍት ሆኖ የተወሰነ አርዕስቶች ለማንበብ የሚቻል እድል አገኘ። በዛ ጊዜ ውስጥ ማለት ነው። ብልጭታው በጠፋ በሰከንዶች ውስጥ በልቡ ላይ ግን አንድ ድምፅ አስተጋባ። ያ ድምፅ ናታን ብቻውን እንዳልነበረ የሚያሳይ ወሬ ሊያስገንብ እንዲገነዘብ ያደረገው ድምፅ ነበር። እዚህ ላይ አንድ የስነ ልቦና ትንታኔ ማየት እንችላለን በሰፊው። የናታን ታሪክ የብዙዎቻችን ታሪክ እንደሆነ መገንዘብ መቻል አለብን። እዚህ ላይ እንገነዘባለን። በቃ ታሪኩ በናታን እንጂ ይህ በዓለም ላይ በሚኖሩ በሚሊዮን የሚቆጠሩ ህዝቦች ታሪክ ነው። ሳይኮሎጂ እንደሚለን ብቸኝነት ማለት አንድ የአእምሮ ህመም ሳይሆን የማንቂያ ደወል ነው ከተገነዘብ ነው። ሳይንቲስቶች በዚህ ዙሪያ እንደሚሉት
ረሃብ ሲሰማን ወር ስንሰማ ሰውነታችን ምግብ እንደሚያስፈልገው ሁሉ ብቸኝነት ሲሰማን አእምሯችን ማህበራዊ ግንኙነትና ደህንነት እንደሚያስፈልገው የሚነግረን የማንቂያ ደወል ነው ይላል። የማንቂያ ደወል ነው። በቃ ይሄ ነገር ሲሰማን የሆነ ነገር እንዳለ የሚነግረን የማንቂያ ደወል ነው። ሁለት የአእምሮ ምላሽ ነው። ብቸኝነት ሲሰማን አእምሯችን ኮርቲሶል የተባለ የጭንቀት ሆርሞን ያመርታል። ይህ ስሜት ለረጅም ጊዜ ሲቆይ አእምሯችን ልክ አካላዊ ጥቃት እንደደረሰበት ያህል ህመም ይሰማዋል። ለዚህ ነው ልባችን ሲሰበር በውኑ ህመም የሚሰማን። 3 የእይታ መዛባት ነው። በስነልቦና ጥናት መሰረት ብቸኝነት ውስጥ ያሉ ሰዎች የእነዚህ ሰዎች የሰውነታቸው ፊት ሲያዩ ንቀት ወይም ጥላቻ እንደሆነ አድርገው ይተረጉማሉ ይላል። ዓለምን በጨለማ መነጽር ያሳያቸዋል። ናታን እንደተሰማው ሁሉም ሰው የጠላውን እና የተወው ይመስለዋል። ሁሉም ሰው በቃ ለናታን ልክ ናታን እንደሚሰማው ሁሉ ብቸኝነት ያለውን ሰው ሁሉ ራሱ በብቸኝነት ዓለም የሚራመድ ሰው ሁሉ የጠላው የተወው ነው የሚመስለው። ነገር ግን ይህ የአእምሮ ውሸት ነው። እንደዛ አይደለም። ሳይንስ ይህንን ስሜት ተነትናል እንጂ ሞዱን ፈውሱ ግን አይሰጥም። እንዳልሆነ ይነግርሃል፣ ግን ፈውሱ አይሰጥም። ፈውሱ ያለው ከስሜት በላይ በሆነ እውነት ላይ ነው። ይህም በእምነት ላይ ነው የምናገኘው። ወደ መንፈሳዊ ትንታኔ ደግሞ እንመልከት። አሁን ወደ እውነት እንምጣ። ቅዱስ ዳዊት በመዝሙር ምዕራፍ 23 ቁጥር 4 ላይ እንዲህ ይላል፣ በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉን አልፈራም፣ በትርህና ምርኩስህ እነርሱ ያጽናኑኛል ይላል። ይህ ቃል ለብቸኝነት ስሜት ፍቱን መድኃኒት ነው። እንዴት? 1 በሞት ጥላ መካከል በሚለው ቃል እንኳን ብቻ ዳዊት በለምለም መስክ ብቻ ሄዳለሁ አላለም። የሞት ጥላ የብቸኝነትና የጨለማ ጊዜ እንዳለ አልሸሸገም። ክርስትና የብቸኝነት ስሜት አይሰማህም አይልም። ነገር ግን ስሜቱ የመጨረሻ እውነት አይደለም ይላል። ያለበት ሁኔታ ጥላ እንጂ ፍጻሜ አይደለም። ጥላ ደግሞ የሚያሳየው ብርሃን በቅርብ መኖር ነው። 2 አንተ ከኔ ጋር ነህና የሚለው ደግሞ እንመልከት። ይህ የኢየሱስ ክርስቶስ ጣራ ነው። የክርስትና ጣራ ነው። ይሄ ክርስትና ጣራ ነው። እግዚአብሔር ስሜትን አጠፋዋለሁ አላለም አይልም። ስሜትን አጠፋዋለሁ አላለም። ከአንተ ጋር ሆናለሁ ነው ያለው። እረኛ በጎቹ ሜዳ ላይ ሲቦርቁ ሳይሆን በጨለማ ሸለቆ ሲያልፉ ነው ይበልጥ ወደ እነርሱ የሚጠጋው ለመጠበቅ። ናታን በጨለማ ክፍል ውስጥ ብቻው እንደሆነ አስቦ ነበር። ነገር ግን እግዚአብሔር በዚያው በጨለማ ውስጥ አብሮት እንደነበር መገንዘብ ችሏል። መጨረሻ ላይ እግዚአብሔር ዝም ሲል መተው አይደለም፣ አብሮን ሆኖ እየጠበቀን ነው። ያ ነው ትርጉሙ፣ ስለሚጠብቀን ነው። እምነትህ ግን በሱ ላይ ስታደርግ ነው ይሄ ነገር። 3 በትርና ምርኩዝህ የሚለው ነው። የእረኛ በትር አውሬውን ለመከላከል፣ ምርኩዝ ደግሞ በጉን ለመደገፍ ነው። በብቸኝነት ሰዓት የእግዚአብሔር ቃል ምርኩዝ እንደግፍበት፣ ኃይሉ በትር ደግሞ ተስፋ መቁረጥን እንከላከልበት ዘንድ ተሰጥቶናል። ስለዚህ ውድ የኦርቶዶክስ ቤተሰቦች የብቸኝነት ስሜት ሲሰማችሁ ይህ ስሜት እንጂ እውነታ እንዳልሆነ አስታውሱ። ሳይንስ እንደሚለው አእምሯችሁ በጥላቻ መነጽር እያየ ሊሆን ይችላል ነው። እምነት ግን አንተ ከኔ ጋር ነህ የሚለውን እውነት እንድትይዙ ይጋብዛቸዋል። በእምነት ብቸኝነት በእናንተ ላይ ቦታ አይኖረውም፣ ስልጣን አይኖረውም ፈጽሞ። ናታን መጽሐፍ ቅዱስን ሲያይ ብርሃን እንደበራለት እናንተም በብቸኝነት ጨለማ ውስጥ ሁናችሁ አምላኬ ሆይ ተውከኝ ስትሉ እርሱ ግን በጆሯችሁ አልተውህም፣ አልጣልሁህም፣ እኔ ከአንተ ጋር ነኝ እያላችሁ ነው።
ወስብሐት ለእግዚአብሔር።